ዴቭ ሁሉንም ነገር ጊዜ ይፈታዋል ብለን ዝም ብለናል። አሁንም ቢሆን አብርሃም እየሰራ ያለው ነገር ትክክል እንዳልሆነ ብዙዎቻችን በደንብ እናውቃለን። ግን ደግሞ አሁን ላይ እኔና አብርሃም እየተገናኘን በዚህ ጉዳይ ላይ እያወራን አይደለም። የሚጠቅምና የሚጎዳውን ነገር ነግሬዋለሁ። ስለዚህ ከዚህ በኋላ እኔ በወንድምነቴ የሚገባውን ነገር አድርጌያለሁ። አይ ይሄ ህይወትና እናንተ የምትመክሩኝ እናንተ የምትፈልጉልኝ ህይወት ለኔ አይስማማኝም ብሎ መጥፎ ነገር ላይ ከሆነ ከዚህ በኋላ በአብርሃም ጉዳይ እኛ አንጠየቅም፣ እኛ አንነሳም። ስለዚህ ጊዜ ይፈታዋል ብሏል እና ይሄ ጊዜ ይፈታዋል የሚለው ነገር በጣም ትክክለኛ ነገር ነው። ምከረው እምቢ ካለ መከራ ይምከረው ነው። በቃ የሀገራችን ተረት በጣም የማይረሳና ትክክለኛ ተረት ቦታውን ያገኘው ዛሬ ነው። በቃ አብርሃም ላይ ምክንያቱም የሚያደርገው ነገር ሰው ከሚያደርገው ነገር በላይ የበለጠ ስለሆነ። ሰላም እንዴት ናችሁ ውዶቼ? ሰላማችሁ ያላችሁልኝ? ቅድም የሆነ ቪዲዮ ለቅቄላችሁ ነበር፣ ያው ልጆቻችሁ ያያችሁት ነው ሀባይቦቼ። እንግዲህ አሁንም ድጋሚ ዴቭ እንግዲህ አብርሃም ጓደኛ ቻናል መጥቷል። ዴቫም የተናገረው ነገር በነገራችን ላይ የሚናገራቸው ነገሮች በቃ ደስ የሚሉ ነጥብ ያላቸው ናቸው። ከዚህ በፊትም ያው በሩታ ተቃራኒ ሆኖ ሄርሜላና አብርሃምን ለማስማማት ሩታ ለመጉዳት መሞከሩ ዴቭ ቢያናድደኝም ግን ደግሞ አሁን ላይ ስለ ሩታ ያለውን እውነት ተናግሯል። ለሱ ትክክለኛ ሚስት መሆን የምትችል ትክክለኛ ሴት የማትቀየር እኛም መርጠን የዳርንለት ሩታ ናት። ግን ደግሞ አሁን ላይ እሱ ሰው የሚለውን ነገር ሳይሆን በፊት ላይ አብርሃም ሰው ሲመክረው ይሄ ጥሩ አይደለም ይሄ ጥሩ ነው ብለን ስንለው ይሰማ ነበር። አሁን ላይ ግን አይሰማም። በራሱ ፍላጎትና በራሱ እንትን ብቻ ነው እየሄደ ያለው ብሏል። እና አሁን ላይ አብርሃም የማይሰማበት ምክንያት ምንድነው? አይምሮን የደፈነው ነገር አለ። በዙሪያው ያሉ ጓደኞች አዎ በለው አድርገው በቃ እንደዚህ በለው ዲፋው አቃናው ነው በቃ እንጂ ይሄ ነገር ትክክል አይደለም፣ ጓደኛችን ያለህበት ቦታ ትክክል አይደለም፣ ስተት ነው፣ ተመለስ፣ በሰውም ሆነ በፈጣሪም አይወደድም፣ ይሄ ነገር ጥሩ አይደለም፣ ትዳርህን አፍርሰክ ልጅህን እንትን ብለክ የምታገኘው ገንዘብ ይቅርብ ብሎ የሚመክረው ጓደኛ የለም። በቃ አሁን ላይ ማንም ሰው ቢሆን ልክ እነሱ እንደሚሰሩ ስራ መስራት የሚያቅተዋል ዩቲዩበር ብዬ አላስብም። ግን አንዳንድ ጊዜ ገንዘብ የምናገኝበትንም ነገር ቤተሰቦቻችንን፣ ራሳችንን፣ ትዳራችንን፣ ህይወታችንን አደጋ ላይ ሊጥል የማይሆን መሆን አለበት። ይስሩን የመስራታቸው ደስ ብሎኛል። ዴቫን ብሏል፣ ችግር የለውም። ግን አሁን እያደረገ ያለው ነገር ግን ደግሞ በጣም መጥፎ ነገር ነው። ይሄን ነገር እኔ በጣም ተቃውሞ ያለው እኔ ከሄርሜላ ጋር ራሱ ይሁን ብዬ የፈቀድኩት በቃ ከሩታ ጋር ካልሆንክ ከሄርሜላ ጋር አሁን በቃ ብዬ የፈቀድኩት በአንድ ቦታ ላይ አርፎ እንዲቀመጥ ስለፈለኩ ነው ብሏልና እንግዲህ ዴቭ ትክክል ነው፣ ጊዜ ይፈታዋል። አብርሃምም ደግሞ ተቀይሮ ተመልሶ ወደ ትዳር ወደ ህይወቱ ተመልሶ ከልጁ ጋርና ከሩታ ከሚስቱ ጋር ይመጣል ብለን እናስባለን። ያው ዛሬ ላይ ቢዘልም ያዙ ሊቀቁኝ ቢል ወደ ሰማይ ቢዘልም የሆነ ቀን ደግሞ መሬት መርገጡ አይቀርም። አሁን ላይ አብርሃም መሬት ላይ አይደለም ንፋስ ላይ አየር ላይ ነው ተንሳፎ ያለው ማለት ነው። ሰማዩ ምርቆበት መሬቱ ምርቆበት መሀል ላይ ተንሳፎ ነው ያለው ማለት ነውና የሆነ ጊዜ ደግሞ መሬት ይረግጥና ያን ያደረገው ነገር ተመልሶ ሲያዩ ይጸጸትበታል ብዬ አስባለሁ። ያን ቀን ደግሞ በቅርብ ቀን ታዩታላችሁ ማለት ነው እንደሚሆን